ፍቅረኛዋ ጋር ስትሄድ እሷ የምትሄድበት ቦታ ላይ በጥቼ ቀማታለሁ ብላ ስትስት የነበረችው ህይወቴን ለብቻ ቁርስ በልቼ አላውቅም። የዛን ጠዋት ግን ቁጭ አልኩና አሁን ጂጂ የራስሽን ልትሆን ነው ይዋት ጋይስ በህይወቴ ያለ ስታፍሩላ ላዚ አፍሽ ንጣት ነጭ ሊፕስቲክ ተቀብተሽ ነው ጂጂ ይመችሽ። ያ ብር የላችሁ አውቃለሁ። መኪና ራሱ ተንጠልጥላችሁ እና ቤንጃሚ ጋር እንደሄዳችሁ አውቃለሁ። ጀነኑ ሳላይ ታለቀ እርግዝናውን ቴኬር ታረጋለህ። እኔ በ17 ዓመቴ ነው ልጄን ያረገዝኩት። እቺ ትንሽ ልጅ ትወልዳለች ወይ ትሞታለች ሲባል ወልጄ ነው የወጣው። ይገርምኝ እኮ እሷ ቤት ሲሄድ እሷ ታሳዝንኛለች። እናቴ ቶ ቪዲዮዎቿን ምናምን ሳይ ስታለቅስ ሳያት ምናምን ጅጅክያም ስታለቅስ ሳያት ታሳዝንኛለች። እሱ ቤት ሲሄድ ደግሞ ልጆቹን ይዞ እንደዚህ ሆኖ ሲያሳዝንኝ የተሻች አራንቹ ሰጂኝ ሃይማኖቴም ማንነቴም አይፈቅድልኝም እንደዚህ አይነት ወሬ ስለ አንድ ሰው ወጥቶ ማውራት። አጨብጭቤ ነው የሚሸኛት እሱ ይሄንን ነገር ከፋኒ ጋር ከኔ ጋር ያለች ሴት ፋኒን ወዳው አሁንም ቢሆን ነው የምልሽ ወዳው ከሄደች ለተጠየቁት ጥያቄ ፋኒ የሆዴን ሚስት አማግጧል? ኖ ውሸት ነው። አላማገጠም። ቺት አድርጓል? አላደረገም። በደንብ አዳምጪኝ። ሆዴ በሌላ ሰው በኩል ሳምሪ ገንዘብ ከፍላ ሐቁን ልንገርሽ ገንዘብ ከፍላለች ለሆዴ ትንሽ በትንሽ ነገር ተከፍሎታል። ለዛ ነው እንዴ ሳልነግርሽ ጂጂክያ ትፈራለች። በቃ ያጂቦን በጣም ነው የምትፈራው ጂጂክያ። ፍቅረኛዋ ጋር ስትሄድ እሷ የምትሄድበት ቦታ ላይ በጥቼ ቀማታለሁ ብላ ስትስት የነበረችው ፍሬነች ምን አለች? አሁን ጂጂክያ አውቃለሁ ቦይፍሬንዷ ጋር የሆነ ሆቴል የሆነ እንትና እዛ ባልገባ ምናምን እያለች ስታወራ ነበር። እዛች አካባቢ ስትመጣ ፖሊስ ላይ ማማን የኔ ቦይፍሬንድ የሚዝናና ኢታሊ፣ የኔ ቦይፍሬንድ የሚዝናና ስፔን፣ ፍራንስ ነው፣ ጀርመን ውስጥ አይደለም። አቅሙ ካልሽ እዛ ሂጂ በላት። ቆይ አንዴ መጣሁ እንደዛ ብያት አለች። አዎ አለች እያሉ ቆይ መጣሁ እንደዛ ልበላት ይቻላል። አጥያለሁ በፊት እሷ ቤት ነበርኩ ይዛ ምን ትላለች? እኔ ክለብ ውስጥ ስገባ ከሷ ጋር ምናምን ወንዶች እንዴት ይዘሻት ትመጫለሽ ምናምን በጣም ነው ሀብታም ወንዶች በጣም ነው ሀብታም ወንዶች ማን ነው የሚወዱት? ትቀልዳለህ እንዴ? ጂጂዬ እናቴ እኔ ቁጭ ብያለሁ በቃ እኔ ቁጭ ብያለሁ በቃ ተከፍሏል ነው የሚባለው እና መክፈልም ስለማትወድ ዲዛይን ነው የምትሄደው። እኔ ደግሞ የዋህኔ ታውቃለች ዋለችኝ አውላት አለው አውቄ መርዟን እያስረጨው እንድታወራ ከካማሮሊት ተወረደ ነው። እኔ ሃይ ክላስ ነኝ። እሷ ለዛ ነው ትቀናብኛለች። ወንዶች እሷ ስለበተና በህልሟ መሆን አለበት። ጅቦ በህልሟ እንደዛ አለባበሳችን የገጠር ልጅ ነች። እኔ ያደኩት እኮ መርካቶ ነው። በቃ ጂጂና ወሬ ይቺ ደቆቆዳ ማሮጊት ብላ እዛ አቀሳስሮ መጥቶ እዚህ ደግሞ የፈጠነ ፍሬ ጋር ገብቶ ደግሞ ሌላ እንደገና ያዋጋል በለው። እናብዳለን ይላል። ህይወቴን ለብቻ ቁርስ በልቼ አላውቅም። የዛን ጠዋት ግን ቁጭ አልኩና አሁን ጂጂ የራስሽን ልትሆን ነው ይዋት ጋይስ በህይወቴ ያለ ስታፍሩላ ላዚ በህይወትሽ ሆኖ ልጆቹን ያሳዳሽ ነው ሻለ ሳምሪን የምታውቂያት 3 ዓመት ወልደሻ 3 ዓመት እስተሚውን ጥለሻ ሰምትመጪና 3 ዓመት ከመጣች በኋላ ካንቺ ጋር ይኖረችው ብቻ 6 ዓመት ነው የምታውቂያት። አሜሪካን ያልሽው ጂጂ እርብስ ነው። ሰው ግን አፉን እንዲጠበብ አድርጎ ማውራት ሲጀምር ይቀደደዋል። ተመላሽ ጥርሷ ነክሳ ነው ደግሞ እኔ በህይወቴ ቁርስ ለብቻ በልቼ አላውቅም። ያለታ ግን በቃ ከእንግዲህ ህይወትሽን ኑሪ ብዬ ወሰንኩኝ። ቁርስ በላሁ። ፉል ፊት ልቃም ቀዳዳ ቶርቶርቶ እነ ሳምሪ ሳታመጪ በፊት ብቻሽን አልነበረ? እንግዲህ ብቻዬን በልቼ ምን ማለት ነው? እንግዲህ ጃኬት ያስፈልጋታል። ጂጂ ስታወራ አይታችኋታል። አፏን ራሱ አትከፍተው። ሃውስ ቢልዲንግ ነበር ያው ተነጋገረ። ያፍሽ ንጣት ነጭ ሊፕስቲክ ተቀብተሽ ነው ጂጂ ይመችሽ። ያ ብር የላችሁ አውቃለሁ። መኪና ራሱ ተንጠልጥላችሁ እና ቤንጃሚ ጋር እንደሄዳችሁ አውቃለሁ። የሆነ ጭነት መኪና ላይ ተንጠልጥላችሁ እነ ቤንጃሚ ስቱዲዮ እንደሄዳችሁ ሰምቻለሁ። ያስፈልጋታል። እሱን ገዛች። ወደ ቤት መጣሁኝ። ስመጣ አንድ ሄሉ ንቁር እስከ ጥጋ ጀነኑ ሳላይ ታለቀቀ ተመሳሳይ ዘፈን ጭራሹን ትሬንድ መስራት ጀምሩ። ይመቻች። ያው ትምህርት አቆመ ምናምን ነገር እርግዝናውን ቴኬር ታረጋለህ። እኔ በ17 ዓመቴ ነው ልጄን ያረገዝኩት። እቺ ትንሽ ልጅ ትወልዳለች ወይ ትሞታለች ሲባል ወልጄ ነው የወጣሁት።
you are not big deal እሺ ያ በህፃንነት ሚጣማማ ልክ ነው። እዚህ ጋር ምንድነው ሄለን እያለች ያለችው ብዙዎቹ የድሮ እናቶች በዚህ ልክ እንግዲህ እኛንም እስከማብቃት የደረሱ ብዙ ታላላቅ ሰዎችን ያበቁ ብዙ ቤተሰብን 7-8 ልጅ እስከማሳደግ የደረሱ እናቶች በሰዓቱ የሚወልዱት የነበረው ኦልሞስት 18 እና 19 ዓመት ላይ ነው አብዛኞቹና እንደ ትልቅ ዲል የሚታይ ነገር አይደለም ያለችው ያ ትክክል ነው። ያው ዞሮ ይህ ማለት ግን ልጅ ማሳደግ አይከብድም ማለት ሳይሆን ጥንካሬ ሊኖር ይገባል እያለች ነው ሄለን እንግዲህ ያለችው። ይገርመኝ እኮ እሷ ቤት ሲሄድ እሷ ታሳዝንኛለች እናቴቱ ቪዲዮዎቿን ምናምን ስታለቅስ ሳያት ምናምን ጅጅግ እያለች ስታለቅስ ሳያት ታሳዝንኛለች። እሱ ቤት ሲሄድ ደግሞ ልጆቹን ይዞ እንደዚህ ሆኖ ሲያሳዝንኝ ልክ ነው አምሮ ሁላችንም እንዲህ ነው ግራ የተጋባ ነው እንግዲህ ማርያም እኮ ተቃጠልን አንተ እኮ ተቃጠልኩኝ እኮ ተቃጠልን ሁላችንም ማርያም ከምሬ ነው ባይ ዘ ዌይ እሷ ታሳዝንኝ አንተ ታሳዝንኝ አይመለከትም ሁለታችሁን ገደል ግቡ ልጆችን በስነ ስርዓት ስለምታዩ ይዛሃቸው ስላለ ፈጣሪ ካንተ ጋር ይሁን አይዞክ እኛም ካጠገብህ ነን የሚያስፈልግ ነገር ካለም አለን አይዞክ ኦኬ ይሄን ልልህ ነው የምትፈልገው ሁለታችሁም የራሳችሁ ጉዳይ ባዶ ራቆታችሁን ስትታዩ ነበር የራሳችሁ ጉዳይ እኔን አይመለከተኝም። እንግዲህ አሞራው እንዳለው አያቴ ምን ትል ነበር የሚል ተረት አለ ራቁቱን በተያየ ሰው መሃል ጣልቃ አትግቡ ይባላል። እንግዲህ መጥተሽ ነበር? አዎ እንዴ ከሁለት ወር በፊት እዛ ነበር። አዎ እንዴ ከሁለት ወር በፊት እዛ ነበር። ያ በለ መተና ቀለል አድርጋ ከሁለት ወር በፊት I was there 2 months ago man ምንድነው? እኔ የሚገርምሽ ከሁለት ወር በፊት በህልሜ ጀርመን ጃፓን ዙሪ አቃተም ነው ጂጂክ እያለች ሞራ ሃይማኖቴም ማንነቴም አይፈቅድልኝም እንደዚህ አይነት ወሬ ስለ አንድ ሰው ወጥቶ ማውራት። ግን እሱ ይሄ መረጃ በዚህ ልክ ከነገረሽ በዚህ ልክ ይሄ መረጃ በዚህ ልክ ከነገረሽ ትክክለኛውን ነገር ቢነግሩሽ ጥሩ ነው ብዬ ነው ማለት ያልተነገረሽ ብዙ ነገሮች ስላሉ ሃይማኖቴ ጂጂ ቤት መኖር ፈቅዶላል እኮ ሃይማኖቴ የትም ቦታ ሃይማኖቴ ምድር ነው ምድር ላይ እንድኖር የተፈቀደልኝ የትም ሀገር ላይ የገመጡ እየተላላሱ እሱን ይፈቅዳል እንደዚህ ነገር ግን ነው እና ግን ትልቁ ነገር ሰዎች ማወቅ ያለባችሁ ደፍሯል አልደፈረም ነው ለዛ ነገር ያው በተለያየም ጊዜ ራሱ ሆዴ እየተናገረ ነው ብሏል ይሄ ነው ብሏል ሚስቴ እንዳውም እንደዚህ ነገር ካረገች ለምን የምጣላው ብሏልና ለዛ ቃል በጣም የሚሸኛት እንጂ አጨብጭቤ ነው የሚሸኛት እሱ ይሄንን ነገር ከፋኒ ጋር ከኔ ጋር ያለች ሴት ፋኒን ወዳው አሁንም ቢወደው ምልሽ ወዳው ከሄደች እንዴ በጣም በሪስፔክት ነው የሚሸኛቸው ደስ እያለኝ ይሸኛቸዋለሁ። እኔ ለተጠየቁት ጥያቄ አሁንም ሄለን እዚህ ጋም ያላችሁ ሰዎች ከመፍረዳችሁ በፊት ሆዴ እንደዚህ ነው ከማለታችሁ በፊት የምናገረውን ወይ ደግሞ ውስጥ ያለውን ነገር መረዳት የምችሉ ከሆነ እየተናገርኩ ያለሁት ለተጠየቁት ጥያቄ ፋኒ የሆዴን ሚስት አማግጧል ኖ ውሸት ነው አላማገጠም ቺት አድርጓል አላደረገም የተነገራት ግን ፉል ኢንፎርሜሽን አይደለም ለሄለን ካንተ ጋር እንኳን የሚያገናኘው ያንተን ኤክስ ቺት አለማድረጉ ነው በቃ ምኑ ነው ፉልና ምናምን ኢንፎርሜሽን ያ አመሰግናለሁ ሌላ ጥያቄ የምትጠይቂኝ ካለ ሌላ ጥያቄ ነገር ሌላ ቦታ ያለብሽ ነገር አለ ካልክ ቁጥር ላክልኝ አሁን ግሩፕ አስገባለሁ እኛ ሶስታችን እንገባለን እሺ አመሰግናለሁ ኤሊ አመሰግናለሁ ፋኒ 15 ሰዓት ላይ ልጆቹን ከማለጻና ስለሚያመጣ በእንደዚህ አይነት ሰዓት ለሱ ልጆቹ ከኋላ ነው አሁን ላይቭ ላይ ግባ ማለት አልችልም ለምን ልጆቹ ከኋላ ይጫወታሉና እንትን ላይ ያለ ስለሆነ አልጫ ነው ግን እየሰማን ከሆነ እርግጠኛ ነኝ በዚህ ፋኒ የሚገባው ከሰዓት በኋላ ነው ከፈለጋችሁ ችግር የለበትም በዚህ ደረጃ ስለ ፋኒ ኪንደር በስንት ሰዓት እንደሚወጡ የምታውቂ ሰው ከሆንሽ ብዙ መረጃ አለሽ ብዬ አምናለሁ እውነት ለመናገር ማለት የፋኒ ልጆች ብቻ ሳይሆን ዩሮፕ ላይ እስከ 17 ሰዓት 16 ሰዓት ነው ልጅ የምትወስደው ይናውቃለሁ ልጅ እኮ አሳድጊያለሁ ቦስ እዚህ ሀገር
ኦኬ እሺ ልጆች ስሳት እንደሚወጣው ይሄ የሱ ኢንፎርሜሽን ብቻ አይደለም ገብቶሃል ለዛ ይናውቃል እንደገና ሁለት ስለሆኑ መጫጫው አለ ያ እሱ ሊሆን ይችላል እዚህ ላይ ልከራከርሽ አልፈልግም ብታቂም ደግሞ ከኔ ህይወት ጋር ምንም የሚያገናኘው ነገር የለም እኔ ግን አንቺ እንዳንድ አንተ ማክበር አይደለም ቱና የሚለውን ስም የሰጣ ኖ እኔ አሁንም ቢሆን እኔ ስለ ጂጂ ጠበቃ ወይ ደግሞ ዘብ ቆሜ አይደለም እያወራሁ ያለሁት እኔ በደንብ አዳምጪኝ ሆዴ በሌላ ሰው በኩል ሳምሪ ገንዘብ ከፍላ ሐቁን ልንገርሽ ገንዘብ ከፍላለች ለሆዴ ትንሽ በትንሽ ነገር ተከፍሎታል ለዛ ነው ሐሳቡን የቀየረው ፋኒን ለማስወቀስ ነው እኔ ከፋኒ ጎን እንደውም ታውቂያለሽ ሄለን ብቻዋን ናት ብሎ ከሆነ በፍጹም እንጋደላለን ለዚህ ይሄ የማይመስል ድራማ አቁም ሆዴ እኔ ስትዋሽ አመሰግናለሁ ሰውን ካፍሬ ስለነበርኩ አቃሃለሁ አሻታለሁ እሺ አቁም በቃ የመጣችበት አካሄድ አይሰራም ይሄ እዛ ግብዣህን ምናምን እዛው ብለው እሺ አንዴ ላንቺ መልስና አንድ ነገር ተናግሬ ልውጣ ሌላ ዘም ከጀመርክ ሌላ ነገር መጀመሪያ ልጅህን አስታውስ ሄለን ጠይቂኝ ልጅ አለህ የለህም በይው አስታውስ ዛሬ የበላውን እንትን ወርቄ ያኔ ጥንቆላ ስታሰሪበት አልነገሩሽም እሱን አንቺ መልሽ ቆይ አንድ ጊዜ ወርቄ ምን ታርጊ እኔ አንድ ነገር ልበልና ልውጣ ይኸውልሽ የሆነ ቦታ ላይ ነኝ ያለሁት ሄለን በውስጥ ስልኬን አስቀምጥልሻለሁ አውቆ ነው ከኔ ጋር ማውራት አይችልም ሆዴ አቁም ይሄ ቤት እኮ እኛ አንቺን አክብረንሽ ነው የመጣነው አይደል ማንም ሰው ያለ ዝም ብሎ በተፈቀደ የሚወራበት ቤት እስካሁን ድረስ ሰምቻለሁ እያንዳንዱን ነገር እንዳልዘረግፈው አቁም ይሄንን ድራማ አቁም ልጁ ልጅ እያሳደገ ነው አቁም እሺ አንቺ ምን ታርጊያ እነማን እንደሆኑ አንተው ማለት ነው አንድ ጊዜ ቆይ እኔ የምለው ምንድነው የቀበሌውን ስማ ዝም ብላ ይሁን እስካሁን እኮ እውነቱን አውራ ስትባል ወይ አታወራ የቀበሌውን ችግር የሚያውቀው ነዋሪው ብቻ ነው ይሁን ወጣ ምንም እያወራህ አይደለም እውነቱን አውራ ስትባል የቀበሌውን ችግር የሚያውቀው ነዋሪው ብቻ ነው ዝም ብላ ነው የምትሽለጠለጠው ይሁን ልንገርህ እኔ መሳደብ መሀይምነት ነው ብዬ ማምነው ፋኒ እንዳንተ መሳደብ መሀይምነት ነው ብዬ ማምነው ስንት ሴት ጋር መሳደብ መሀይምነት ነው ብዬ ነው ማምነው መሳደብ መሀይምነት ነው ብዬ ነው ማምነው ሳምሪ ላይ ራሱ ቺት ቢያደርግ አላገባትም እኮ ሚስቱ አይደለችም አንተ በቁርባኑ መሳደብ መሀይምነት ነው መሳደብ መሀይምነት ነው ሄለን ይኸውልሽ ልታስፈድብኝ ነው አንቺ ቤት ውስጥ ይጫረክሽ ሄለን ፋኒ ሳምሪ አላገባትም ምንድን ናቸው እና የቤታቸውን ችግር ነው እንደዚህ የሚያመጡት ምን ሆኖ ነው ቺት የማድረግ መብት አለው ማለት አይደለም ጋይስ ማለት ጀስት ጄኔራል ለፋኒና ለሳምሪ ብቻ አይደለም በጄኔራል ከአንድ ሰው ጋር አስተኖርክ ደስ ኮንትራክት እስከሚያልቅ ድረስ በስነ ስርዓት የቀበሌውን ችግር የሚያውቀው ነዋሪው ብቻ ነው ሄለን የቀበሌውን ችግር የሚያውቀው ነዋሪው ብቻ ነው ስለዚህ እነዚህ ዝም ብለው ጃሬ እየመቱ ዝም ብለው መተው ለመሳደብ የሚፈልጉ ሰዎች ካሉ ለነሱ መልስ መስጠት አልፈልግም እኔና አንቺ መነጋገር ግን ካለብን ግን ስልኬን በውስጥ አስቀምጥልሻለሁ በቃ ቺታ አላደረገም አለ እንግዲህ ከሷ ጋር የሆነ ነገር ቢኖር ኖሮ ከጂጂክያ ጋር እተዋቸው ነበረ ከሌላ ሴት ጋር ደግሞ ቺታ አድርጎ ከሆነ እኔ ማረጋገጫ የለኝም እያለ ነው እንግዲህ እዚህ ጋር የሚገኘው ሆዴ ከኋላ የተቀበልከው ብር አለ አሁን ላይ ሐሳብን ቀይረ ደግሞ ቺታ አድርጓል ልትል ነው ልጁን ያሳድግበት እያሉ ነው እንግዲህ እነ ሄለን ወርቅዬ ምን ማለት እንደሆነ ተንጫሽተው ስሜታቸውን አራምደውበት ነው የወጡት በቃ ሙልጭ አድርገው ሰድቦት ወይኔ ማረፊያ ገጠማጣት ወይኔ ማነ በነገራሽ አይኔ የኔ ፍቅር ለእንዳንተ አይነት ታማኝ ሰው ክብረ ንጽህናዬን በመስጠቴ በጣም ደስተኛ ነኝ ዛሬ ይፈጸማል አይደል ዶዶ ወይ ኤክስትራ ሳይጪ ለማለት ነው ኤክስትራ ሳይጪ ቻር እንደማለት ነው
ዛሬ በቃ ዶዶ ኤክስትራ አረ ኤክስትራ ዶዶ ሰው እየጠራ ነው። ዶዶ ኤክስትራ እንዴት ነሽ? አይ ዶዶ ኤክስትራ ኦኬ እንዴት ነሽ? ደህና ነሽ? እዛ ፓርኪንግ የምሰራበት ማሳዩ ቤት ባለፈው የተጠቀም ከሆነ ኤክስትራ እሷ እንዳታቅ በሲክስ እሺ በሲክስ እንትን ኤክስትራ የተጠቀም ከሆነ ብር ላስ እንዴ በሲክስ አይደል እንዴ በሲክስ ነው ያወራለው። እዚሁ ጂጂትሱ አደረገው። ጭራሽ በየማሳጅ ቤቱ ትሄዳለህ? ታማኛለህ? ምንም አይነት የምታገኘው ክብረ ንጽህና የለም። እሺ ብሩን ተቀበልልኝ ብላኝ እኮ ነው። ተቀበልልኝ ብላኝ ብሩን አትጣጣም እንዴ ኤክስትራ የተጠቀም